እንግዲህ ባልና ሚስት ከአንድ ወንዝ ይቀዳሉ ወይስ ምንድነው የሚባለው? ሶዛት ትላላችሁ። የምር እዩዋቸው እስኪ ዝም ብላችሁ እንዲሁ ተመልከቷቸው። ፈገግታቸው የሆነ በቃ አቋማቸው እንዴት አድርጌ ልንገራችሁ? የምሬን ነው ምላችሁ። የሆነ እኔ አላቅም በጣም ነው የሚመቹኝ እና ሀይሚን ከሌላ ሰው ጋር ብሩኬን ከሌላ ሰው ጋር ማየት አልፈልግም። ፍላጎቱ የራሳቸው ነው። አይ ነው ማለት እኔ አልፈልግም። ነገር ግን እነሱ ፈልገው ካመጡ ምንም ማድረግ አልችልም። ግን ቢሆንም በቃ ይበቃችኋል። በእናታችሁ የምሬን ነው ማለት ብዙ ሰው እየደከመው ነው። ብዙ መልእክቶች በውስጥ እየደረሱኝ ነው እና አድርሽልኝ የተባልኩት መልእክት ደግሞ አለ። ግን በቃ እንዴት ነው አንዳንድ የሆነ አድርሽ ስለተባላችሁ ብቻ የሆነ መልእክት አታደርሱም። ነገር ግን ይህ መልእክት ደግሞ ትክክል ነው ብዬ ስላሰብኩኝ እንዲሁም ደግሞ ብነግራችሁም ብታዳምጡም ብዬ ስላሰብኩኝ ይዞ መጥቻለሁ ማለት ነው። እሱ ደግሞ ምንድን ነው አንዷ እህቴ ነች በጣም የምትወዳቸው በጣም የምታከብራቸው ሁለታቸው በአንድ እንዲሆኑ የምትፈልግ ሀይሚን ከመጀመሪያ ጀምሮ የምትከታተል ብሩኬንም ከመጀመሪያው ጀምሮ የምትከታተል ማለት ሁለታቸውን የመለያየት አቅም የሌላት እንዲሁም ለያይታ የማታይ እህታችን ነች እና ልክ ብዙዎቻችሁ እንደምታያቸው ማለት ነው። በጣም ብዙዎቻችን ያው እንግዲህ ሀይሚን በልጅነቷ ጀምራ ነው ሚዲያ ላይ የምናውቃት፣ ብሩኬም እንደዛው ማለት ነው። ሶ ሁለታቸውንም እያየናቸው ያደጉ ልጆች ናቸው። እያየናቸው ሁለታቸውም አብረው ይስሩልን ቪዲዮ በቃ ይገናኙ ምናምን ይጣመሩ ብለን እንግዲህ አጣመርን። አሁን ደግሞ ሌላ ነገር ባናስብ በጣም ደስ ይለኛል። እና እህቴ ምን አለች መሰላችሁ? እህቴ ሀይሚም ብሩኬም እባካችሁ ከሰው አይን አትግቡ። የሰው አይን ጥሩ አይደለም። የወደደ ሰው ይጠላል። ሰው እንደወደደ ላይቀጥል ይችላል። የወደደ ልብ መጥላት እንደሚችል ማወቅ አለባችሁ ብላችኋለች ማለት ነው። እና ይህንን መልእክቴን ንገሪልኝ፣ እንደዚህ ብለሽ ንገሪልኝ። እኔ እዚህ በፊትም ነግራቸዋለሁ ማለት የሚወድ ልብ መጥላት እንደሚችል ማለት ነው። የሰው ልጅ እኮ ጥግ ድረስ የወደደ ልብ ጥግ ድረስ መጥላት ይችላል። ይህንን በደንብ ታውቃላችሁ፣ ሁሉም ሰው ስለሚያውቀው ማለት ነው። እና ይቼቴ ሁሌ ነው በቃ እንደዚህ ያለች ምትልክልኝ እና በቃ ስላልተናገርኩኝ ለምንድን ነው እንደዚህ ማትይልኝ ብላም ደግሞ ስላለችኝ ኤዎቴ መልእክትሽን እንግዳ አድርሻለሁ። ስሙ ሀይሚም ብሩኬም ማለት ነው። የምሬን ነው። ብሩኬም የሌለ ጸባይ አታምጣ፣ ሀይሚም የሌለ ጸባይ አታምጪ። እናንተ ሁለታችሁ ወደ ሚዲያ ስትመጡ ይዛችሁ የመጣችሁትን ጸባይ ይዛችሁ ቀጥሉ። የሆነ ሌላ ጸባይ አታምጡ ብላችኋለች። እሺ የምሬን ነው። እግዚአብሔርን እንዴት ነው በዚህ መልእክት ማድረስ ይከብዳል። የሆነ እንዴት ነው ልጁ ናችሁ ማለት መልእክት የሆነ ቦታ ሄዳችሁ ነገሩ ስትባሉ እንዳይጠፋችሁ ያን ነገር እያላችሁ ሄዳችሁ ግማሽ መንገድ ላይ ስደርስ ይጠፋኛል እያልኩት ይቸኮ ነው። ግን የምትሉት ነገር ደጋግማችሁ ስትሉት አይጠፋባችሁም እና እንደዛ ነውና እና ስሙ እሺ ልጆች ስሙ። የምሬን ነው። ሀይሚን ብሩኬም ይሄ መልእክት ትክክል ነው ብዬ ስለማስብ እህታችን እውነቷን ነው ማለት ሰው ጥግ ድረስ ሊወድ ይችላል፣ ጥግ ድረስ ሊጠላ ይችላል፣ ጥግ ድረስ ሊከራከርላችሁ ይችላል፣ ከዛ ደግሞ ጥግ ድረስ ሊተዋችሁ ይችላል ማለት ነው። ማለት አይ ነው የሰው ልጅ ይቀየራል በነገራችሁ ላይ ማለት ነው። ሁሉ ሰው እንደ ሁኔታው እንደየነገሩ ነው የሚሆነው ማለት ይሄ የፈጣሪን ቃል እዚህ ባላመጣም ነገር ግን የፈጣሪን ቃል ብቻ ነው መቀየርም ምንም ማለት ማንችለው እንጂ የራሳችን አቋም እንደፈለግን መቀየር እንችላለን። ባይዘወይ ዛሬ እንደዚህ ማድረግ እችላለሁ ወይ ደግሞ ማድረግ ፈልጋለሁ ካልኩኝ ነገ ደግሞ ሌላ ሀሳብ ላመጣ እችላለሁ። ሶ እንደ ሁኔታው ማለት ነው። ልክ ለምሳሌ ክረምት ላይ የበጋን ልብስ እንደማንለብሰው የበጋ ላይ ደግሞ የክረምት ልብስ እንደማንለብሰው እንዴት ነው ብቻ አለ አይደለ? ይሄ ሙቀት ላይ የብርድ ልብስ አንለብስም፣ ብርድ ላይ ደግሞ የሙቀት ልብስ አንለብስም አይደለ? ብርድ ሲሆን የብርድ ልብስ ነው የምንለብሰው፣ የብርድ የሆነ ነገር ማለት ከብርድ የሚከላክለን። እንዲሁም ደግሞ ሙቀት ሲሆን ደግሞ ሙቀት እንዳይሞቀን ከሙቀት ትንሽ እንትን የሚል ልብስ ነው እንለብሰው። ሶ ልክ እንደዛ ደግሞ እንደ ሁኔታው እየታየ የሚሄድ ነገር ነው ማለት ነው። እና ጨረቃዎቼ የኔ ውዶች ማለት ነው ሀይሚዬም ብሩኬም አንዳንዴ ትልልቅ ሰዎች የሚነግሯችሁን ነገር ስሙ። ባይዘወይ የምሬን ነው ምላችሁ ማለት ሀይሚም ብሩኬም እልኸኛ ትሆኑ። እልህ ልክ አይደለም። ባይዘወይ አይ ነው እኔ ላሸንፍ የሚል ነገር አሸናፊ ስንሆን ሁሌም ደስ ይለናል። በነገራችሁ ላይ ማለት ነው የትኛውን ቦታ ላይ ተሸናፊ መሆን ቢግ ሸም በቃ ደስ አይልም። እኔ በበኩሌ ደስ አይለኝም ስሸነፍ። አሸናፊ ስትሆኑ ደስ የሚል ነገር አለው፣ ሞራል አለው አይደለ? ያን ነገር ነው የሚፈልጉት። ሀይሚም ትፈልገዋለች፣ ብሩኬም ይፈልገዋል። ነገር ግን ብሩኬ ተሸነፍ፣ ምክንያቱም ወንድ ልጅ ስለሆንክ ሶኬ ተሸነፍ። ሀይሚ ታሸነፍ፣ አውቀህም ቢሆን ተሸነፍ። ሀይሚዬ ደግሞ አሸንፊ። እውነት ለመናገር ታሸንፍ ተዋት፣ ምክንያቱም ማሸነፍ ስላለባት ማለት ነው። አይኖ ታሸንፋለች ምንም ቢሆን ነገር ግን የሆነ በል ዛሬ ነገ እየጨመራችሁ ስትሄዱ ሌላ ነገር እንዳትፈጥሩ። ብሩኬ ወንድ ልጅ ስለሆንክ
ብትሸነፍ ይቅርታ ብትጠይቃት ብቻ እንዴት ነው ነገሮች ምንም ነገር ቢፈጠሩ ነገር ግን አንተ ሌላ ሰው ይዛ እንኳን ብትመጣ እኮ ሂድ ከዚህ ሀይሚ የኔ ነች ብለህ ሳብ አድርገህ ዛት ብትሄድ ሀይሚም ደግሞ እንደዚሁ ሌላ ሰው ጋር ይዞ ሲመጣ ሂድ ከዚህ ዞር በይ እባክሽ ብሩኬ እኮ የኔ ነው ምናምን ብለሽ ሳብ አድርገሽ ይዘሽ ላጥ ብትይ ዋው የምር እንዴት አንጀቴ እንደምታርሱት እንደዛ ብታደርጉ ማለት ነው። በተለይ ሀይሚዬ ትናንት ተናዳለች እንዳያችኋት ከሆነ እንደውም ከዚህ በኋላ ብሩኬ ከጠራኝ እመጣለሁ ብላታለች። ሀይሚ ስለተናደደችባት ልጅቱን የምታደርገውን ዛሬ እንደዛ ነው የምታደርግ የሚመስለኝ። ይቺ ልጅም ትምጣ ማንም ትምጣ ብሩኬ ዘወር በሉ የኔ ነው ብላ የምትስመው ይመስለኛል። ወይ ደግሞ በቃ ከዚህ በኋላ ምናምን ብላ ብቻ በሆነ ነገር አድርጋ እንደምታሸንፈው ባለሙሉ ተስፋ ነኝ። ሀይሚዬ ልንገርሽ የኔ ውደት ይህን አድርጊ ዝም ብለሽ ማለት ነው። እርድብን ቅጥል ብለው ይሄዱ የሆነ ሰው ሴት ይዞ ሲመጣ ማለት ነው ብሩኬ እኔ እኮ አንተን እወዳለሁ እና ወደዚህ ብለሽ አድርገሹ ከዛ በኋላ ናኒድ ብለሽ ብሩኬ ደግሞ በቀለቡ ቅልጥ ነው የሚለው ያችን ሴት የትቁም የትውን እርስት ነው የሚያደርጋት ወደ አንቺ ብትት ብሎ በቃ እንደዚህ ቅፍ አድርጎ ያሽከረክርሻል። ሳም ተባብላችሁ ሂድት ያቺ ሴት ምኖች ቅጥላለች ማለት ነው። ሶ እንደዛ ነው ማድረግ ያለብሽ የኔ ቆንጆ ማለት ነው። ከዛ ውጭ ግን ይቅርታ አድርጉልኝና ሀይሚ የፈለገችው ነገር ምንም ብታደርግ ምንም ብታጠፋ ምንም ብታደርግ እሷን የሚጠላ አንጀት የለኝም። ብሩኬ ምንም ያደርግ እሱን የሚጠላ አንጀትም የለኝም። ሶ ሁለታችሁ ምንድነው ማድረግ ያለባችሁ አሁን በቃ በአንድ ላይ ኑ። ሌላ ሰውም ሀይሚ የሚዛበት መጣ ብሩኬ የሚዛበት መጣ አሸንፏቸው። እነዛ ሶስተኛ ወገን ሆኖ የመጡትን ማለት ነው። ለምን እናንተ ዛሬ ወይ ከነገ በኋላ አንድያችሁን ብትጣሉ ሌላ ሶስተኛ ወገን ገብቶ ሊያስታርቃችሁ ስለማይችል አይታችኋል። ባለፈው ትንሽ የክፍተት ብትፈጠር በብሩኬን በዚህ ወይ የትነ ብሩኬ መጠት በቃ እንዴት መቼ ክፍተት ይፈጠር ሲሉ የነበሩ ሰዎች ነው የመሰሉኝ። ጌታ አይታችኋል። ከሀይሚ ጋር ሀይሚ ፖስት ስታደርግ እንዴት ነው ኮሜንት ጋጋታ ማለት ነው። እንዲህ አይተናቸው ማናቀው ሰዎች ክፍተት መቼ ይፈጠር ከሀይሚ ጋር ልሁን ሲሉ የነበሩ ሰዎች በቃ በፍቅሯ ጠብ ብለው የነበሩ ሰዎች ማለት ነው። ከዛ ሩጫ ብሩኬንም እንደዛው ሩጫ ምንድነው እንደዚህ መንደፋደፍ እንዴ? ኧረ ሰከና አድርጉት። ሀይሚ የአራት ልጆች እናት ነች፣ ብሩኬም የአራት ልጆች አባት ነው። ካም ዳውን ጋይስ ፒፕል ቶ ማች ፕሮብለም ለስቺ ዋይት ግርግር ሰወቱ እንጂ ሆ ደስ አይልም። እና ቡራ ካም ዳውን ራስን እንትን አድርግ ማለት ከነገሮች ቆጠብ አድርግ። እንደዚህ ሴቶቹን አታምጣ። በቃ የራሳቸው ጉዳይ ከዛው ይቅሩ። ሀይሚዬን ቅፍ ድግፍ አድርግ። ከሀይሚዬ ጋር ነው እንደዚህ ከፍ ያለ ደረጃ ላይ ደርሳችሁ። ነገ ደግሞ ከዚህ በላይ ከፍ ያለ ደረጃ ላይ እንደምትደርሱ ባለሙሉ ተስፋ ነኝ። ሀይሚዬም ደግሞ ቡራ ጋር ነው የሚያምርባችሁ። ሀይሚ ከብሩኬ ጋር፣ ብሩኬ ከሀይሚ ጋር ነው። እግዚአብሔርን አይታችኋቸዋል እንዴት እንደሚያምሩ ስማ እያችሁ እስኪ ውይ ፈገግታ ብትሉ ቆፍጠን ሲሉ እያቸው ሁለታቸውም እዚህ ጋር ቆፍጠን ሲሉ ከዛ ደግሞ ሲስቁ ውይ እንደው ከሰው አይን ጠብቃችሁ ቱቱቱቱ። የሰው አይን መጥፎ ነው በነገራችሁ ላይ የሰው አይን ባህር ያደርቃል ዛፍ ያደርቃል ይባላል። እኔ እንግዲህ ሰሞቱን ነው ያልኩትና ከሰው አይን ጠብቃችሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ነገር ግን ለእኛም እያሰባችሁ ቢሆን ጥሩ ነው እና አስቡልን። ብሩኬ በሀይሚ ቢቀና ቢናደድ ባይናደድ፣ ሀይሚ በብሩኬ ብትቀና ብትናደድ ባትናደድ ደግሞ የሚመለከታችሁ ሰዎች የላችሁም። የምሬን ነው። በተለይ ቲክታክ ላይ እየተቆራረጠ የሚሄደው ቪዲዮ ላይ የምትኮምቱትን ኮሜንት ትሽ በቃ ደስ አይልም። ስለዚህ አንዳንዴ ማለት ነው ሴት ነሽ ነገ በአንቺ ላይ የሚደረግ ነገር ነው፣ አንቺ ላይ የሚደርስ ነገር ነው። በቃ ወንድም ባትሆኚ በወንድምሽ ላይ የሚደረግ ነገር ነው ምናምን ነገር። ስለዚህ በወንድማችሁ እንዲደርስ የማትፈልጉትን ነገር፣ በእህታችሁ እንዲደርስ የማትፈልጉትን ነገር የሆነ ነገር አትቆናቁኑ። እንደዚህ ማለት ነው። በቃ ተው እንዴ። ከዚህ ጋር ሀይሚን ብሩኬም እርስ በርስ የሚበዳደሉ ሰዎች አይደሉም። እሺ ከኔ በላይ ምንድነው ከሀይሚ በላይ ለብሩኬ ከብሩኬ በላይ ለሀይሚ አታስቡ። እርስ በርሳቸው የሚተሳሰቡ የሚደጋገፉ ምርጥ የካፕሎች ናቸው። ሰምታችኋል። እና ነገሮች ጥርት ጽድት ብለው እስኪመጡ ተረጋጉ። ክፉ ቀኖች እንክርዳዱን ከምናምን እንደሚለዩት እንደሚባለው እንጠብቃለን። ስለዚህ መልእክት አዳምጣችኋል። መልእክቴን አድርሻለሁ። ወዳችኋለሁ። መልካም ጊዜ እንላችሁ ጋሽ ባይ